መሰረታዊ መታወቂያ የኢትዮጵያን ዲጂታል እድገት ከማሳየት አቋያ በጣም ትልቅ አስተዋጽኦ ያሳያል። ምክንያቱም እንደምናውቀው በአፍሪካ ደረጃ እዚህ ድረስ የደረሰ በምዝገባ ሂደቱ በዲጂታሉ ጥሩ የሆነ ስኮር ወይም ደግሞ የስራ ሁኔታ ያስፈጸመው ኢትዮጵያ ነች። በሚቀጥሉት ደግሞ የአይዲ ፎር አፍሪካ ላይ በሚዘጋጀው ኢቨንቶች ኤክስፖዎች ላይ በዲጂታል ረገድ ያመጣነውን ወይም ደግሞ የስራ ሂደቱን እዚህ ድረስ ያመጣንበትን ሂደቱን ምናሳይበትም ኤክስፖ እንደሚሆን ተስፋ አደርጋለሁ። ሲስተሞችን ምንከታተልበትና ለረጅም ጊዜ የምናቆይበት ለተተኪው ትውልድ ያቆየን ያዘጋጀን የምንሄድበት ዘመናዊ ዳታ ሴንተር ቅድም እንደተጠቀስኩት ቲር 3 ዳታ ሴንተር ያስፈልጋል። እሱንም ከሌሎች ክልሎች ያየንበት ሁኔታ አለ። በቀጣይ ቲር 3 ዳታ ሴንተሩን ወደ ስራ በማስገባትና አሁን እዚህ ይዘናቸው የመጣናቸው ወደ ተግባር በማውረድ የሚታይና ልክ በመረጃ ደረጃ ሊታይ በሚችል ደረጃ ይዘን የምንመጣ መሆኑን ከሌሎቹ ያየናቸው ናቸው ማለት ነው። አሁን ግን በጣም ትልቅ ቼንጅ አለ። ሀገራችን ወደ ተሻለ ደረጃ ላይ እየሄደች ነው ያለችው። ኢትዮጵያ ውስጥ ያለን ካምፓኒዎች ደግሞ ስፔሻል እንደ ኤክሲድ ደግሞ ያደረገ ያለው በአሁን ሰዓት ላይ ኢትዮጵያን ቤዝ ያደረገ ኢንተርፕራይዝ ሪሶርስ ፕላኒንግ ለአገሩም ሆኖ ፕላስ ለአገራችን ደግሞ ሃርድ ካረንሲ እናመጣበት የሚችለው ወደ ኢስት አፍሪካ ማርኬት ላይ እየገባን ያለነው አሁን ስራ እየሰራን ያለነው ማለት ነው።